ሌሎች የልብ ስፔሻሊስቶች ብዙ መሳሪያ ይዘው የመጡበት ጊዜ ነበርና በጣም ያንን እድል ስላገኘች በጣም ደስተኞች ነበርን። ተኛች ሆስፒታል ተራዋ ደረሰ። ወደ ሐኪሞቹ ጋር ገባች። የሆነ ሰዓት ቆይታ መልሰው አወጧት። ሐኪሙ ጠራኝ። እንግዲህ በጣም አዝናለሁ፣ የእናተ ጉዳይ በዚህ ሀገር ውስጥ የሚሆን አይደለም አለኝ። ስለዚህ ከኢትዮጵያ ውጪ ልታሳክሟት ከቻላችሁ ሞክሩ አለኝ። እሺ አመሰግናለሁ ብዬው ወዲያው መኪናዬን ለመሸጥ ሰዎች ጋር መደወል ጀመርኩ፣ ደላሎች ጋር እና ምክንያቱም ማዘር ወደ መኝታዋ ሄደች። ውጡ ሲሉ ብቻ ስለሆነ ምን ወጣሁና እየደዋወልኩ እያለ መልሶ ጠራኝ ዶክተሩ። ትንሽ ደቂቃ ቆይቶ መልካም ዜና ሊነግረኝ መስሎኝ እየሮጥኩ ሄድኩ። ደስ አለኝ። ስልኩን ዘጋውና አሁንም አዝናለሁ አለኝ። ምድር በአዝናለሁ የተሞላች ናት። እንግዲህ ከብላቴናና ከጎበዛዝት ውጭ ያሉት እነማን ናቸው? ሼባዎች አይደል? ብላቴኖች እኮ ኃይላቸው እየጨመረ የሚሄዱ ናቸው። ጎበዞች ደግሞ የዘመኑ ኃይለኞች ናቸው። እነዛም ከደከሙ እነዚህም ከወደቁ ሌሎቹ ምን ዋጋ አላቸው? ውሃ ከተናወጠ ተራራም ከተናወጠ ከተራራ የሚጸና የለም። ሌላው ምን ዋጋ አለው? ሚስጥር ግን መናገር ጀመሩ። ውሆች ሲናወጡ ተራሮችም ሲናወጡ የእግዚአብሔር ማደሪያ ግን አትናወጥም። ይሄ ነው ሚስጥር። እግዚአብሔር ማደሪያ እንደ ውሃ ደካማ ብትመስል እንኳን አትናወጥም። አይገርምም? የእግዚአብሔር ማደሪያ የማትናወጥበትን ሚስጥር ቀጥለው ተናግረዋል። እነሱን ነገሮች ነው መናገር የምፈልገው። አለመናወጥ ወሳኝ ጉዳይ ስለሆነ ዳዊትም በጸሎቱ ጠላቶቼ እኔ ብናወጥ ደስ እንዳይላቸው ለሞት እንዳልተኛ ዓይኖቼን አብራ ብሏል። ፈተና የሚባለው ነገር በሰው ጭንቅላት ላይ የሚፈጥረው ነገር አለ አይደል? ዝም ብለን አሁን እዚህ የሆነ ጥያቄ ብንጠያየቅ ማንም ሰው በቀላሉ ይመልሳል። የፈተና አዳራሽ ገብቶ በቃል የተጠያየቅነው ጥያቄ በጽሁፍ ቢመጣ ሰው ይርበተበታል። ወይ ምን ነበር ይላል። የተናወጠ ሰው ድረሹ ነው የሚጠፋው። ውሆች ሲናወጡ ተራሮች ሲናወጡ የእግዚአብሔር ማደሪያ ግን የማትናወጥበት ምክንያት ምንድነው? 3 ነጥቦች ልንገራቸው። አንደኛ ቁጥር 5 ላይ እግዚአብሔር በመካከሏ ነው፣ አትናወጥም። ሚስጥር ነው እኮ ያለመናወጣችን ሚስጥር የእግዚአብሔር ከኛ ጋር መሆን ነው። እንደ ተራራ በሁሉ ነገር ጽኑዓን የሆንን ብንመስል እንኳን በእውቀት ጽኑ፣ በገንዘብ ጽኑ፣ በዘመድ ጽኑ፣ በሁሉ ነገር የተደላደለ ነገር ላይ ያለን ብንሆን እንኳን እንዳንናወጥ የሚያደርገን እሱ አይደለም፣ ከኛ ጋር ያለው እግዚአብሔር ነው። ሰው እግዚአብሔር ከኔ ጋር ነው ብሎ መረጋጋት ካልቻለ በቀር ሁኔታ ሊያረጋጋው አይችልም። አሁን የፈራው ነገር ከሱ ቢወገድ ራሱ አይረጋጋም። እግዚአብሔር ከኔ ጋር ነው ብሎ ይሄ ሚስጥር አይደል? ሚስጥር እኮ ነው። ሚስጥር
8-9 ዓመት በፊት እናቴ ታማ አንድ ሆስፒታል ውስጥ ነበረች፣ ጴጥሮስ ሆስፒታል እና በአጋጣሚ ከውጪ ሐኪሞች ፈረንጆች የልብ ስፔሻሊስቶች ብዙ መሳሪያ ይዘው የመጡበት ጊዜ ነበርና በጣም ያንን እድል ስላገኘች በጣም ደስተኞች ነበርን። ተኛች ሆስፒታል፣ ተራዋ ደረሰ። ወደ ሐኪሞቹ ጋር ገባች። የሆነ ሰዓት ቆይታ መልሰው አወጧት። ሐኪሙ ጠራኝ። እንግዲህ በጣም አዝናለሁ፣ የእናተ ጉዳይ በዚህ ሀገር ውስጥ የሚሆን አይደለም አለኝ። ስለዚህ ከኢትዮጵያ ውጪ ልታሳክሟት ከቻላችሁ ሞክሩ አለኝ። እሺ አመሰግናለሁ ብዬው ወዲያው መኪናዬን ለመሸጥ ሰዎች ጋር መደወል ጀመርኩ፣ ደላሎች ጋር እና ምክንያቱም ማዘር ወደ መኝታዋ ሄደች። ውጡ ሲሉ ብቻ ስለሆነ ምን ወጣሁና እየደዋወልኩ እያለ መልሶ ጠራኝ ዶክተሩ። ትንሽ ደቂቃ ቆይቶ መልካም ዜና ሊነግረኝ መስሎኝ እየሮጥኩ ሄድኩ። ደስ አለኝ። ስልኩን ዘጋውና አሁንም አዝናለሁ አለኝ። ምድር በአዝናለሁ የተሞላች ናት። ምንድነው ዶክተር አልኩት። አይ ከኢትዮጵያ ውጭም አይሆንም አለኝ። የት ነው የሚሆነው? የአይሮፕላኑ ከፍታ እየጨመረ ሲሄድ እናት አየር ላይ ሊዘጉ ይችላሉ አለኝ። ከባድ ፈተና፣ ከባድ የሚያናውጥ ነገር። ተስፋ ቆረጥኩ። የት መተን ነው መኪናውን እያሉ ይደውላሉ። ቅድም የነገርኳችሁ ወዲያው አየር ላይ መኪናዬን ሊበሏት። ምን ዋጋ አለው? መኪናዬ ብትበላም እናቴ አድን መሄድ አችል። እናቴ አጠገብ መቆም አቃተኝ። እስቲ ለማንኛውም የሆነ መድኃኒት ገዝተህ እና ከዚህ ስትሄዱ እንደው እናትህ ምንም እንዳይቸገሩ የሆነ መድኃኒት ገዝተና ተብዬ ሄጄ ገዝቼ ስመጣ አንዲት እህት እጄን ያዘችኝና መሄድ ጀመረች። እና ምንድነው እጅ መያዝ ብዬ አስለቀቅኳትና ምንድነው የኔ እህት ምንድነው እንደዚህ አይነት ነገር አልኳት። የእግዚአብሔር ሰው አይደለ ወይ አለች። እና ምን ላድርግሽ? አይ ለእናቴ እኮ እንድጸልይ ነው፣ እናቴ ታማ እዚህ ተኝታለች። ሄድኩ፣ እንዳላሰናክላት ብዬ ሄድኩ። ለእናቷ ጸለይኩ። እናቷ ተፈወሱ። ደስ አለኝና በሞቀበት በሰማበት ብዬ እየሮጥኩ እናቴ ጋር መጣሁ። እጅ ስጭን ፈውሱ እናቴ ጋር አይሰራም። በሰማበት ብዬ መምጣቴ ነበር። እጄ ሳይቀዘቅዝ ብዬ መምጣቴ ነበር። ለካስ የሚፈውሰው እጄ አይደለም ጌታ ነው። አገር ውስጥ ካልተቻለ ከሀገር ውጭ ካልተቻለ ጌታ ጋር ይቻላል ብዬ ምክንያቱም እኛኛዋን ሲፈውስ ስላየው እናቴ ጋር የለም። ተናወጥኩ፣ ግራ ገባኝ፣ ፈራሁ። እናቴ አጠገብ መቆም አቃተኝ። ደጅ ነው የምቆመው፣ ኮሪደር ላይ እንደዚህ እናቴን በርቀት እየተከታተልኩ ከፈለገች እንዳታጣኝ፣ ምክንያቱም አይኗን እያየሁ የምታመልጠኝ መሰለኝ። እና እንደዚህ ዞራ ፈልጋኝ ስታየኝ ናለች በምልክት። ወይኔ አስጨነቃት እንደ ህመሙ። ልትሄድ ነው እንደ ብዬ ሮጬ ሄድኩ። ሲሄድ እንዲህ አለችኝ፣ ጌታ አንድ መዝሙር ሰጠኝ አለች። ምን የሚል መዝሙር? አጠገቤ ነህ ጌታ አጠገቤ። እሱን ዘምርልኝ አለች። ይሄ መዝሙር እንዴት ከዚህ ውስጥ ይውጣ? ሌላ ሰው እየፈወሰ እናቴን የማይፈውስ ጌታ እንዴት ነው አጠገቤ ነህ የሚባለው?
ሰው መረጋጋት ያለበት ፈውስ ሲፈጸም አይደለም እኮ ጌታ ከኔ ጋር ነው ብሎ እኮ ነው መረጋጋት ያለበት። ያለመናወጥ ሚስጥር እኮ ጌታ ከኛ ጋር መሆኑ ነው። ለእናቴ ብዬ እንደምንም እየተናነቀኝ አጠገቤ ነህ ጌታ አጠገቤ ብዬ ዘመርኩ። ይኸው አጠገቤ ነህ እንዳለች ይኸው 9 ዓመት ሆኗታል። ቁልጭ እንዳለች አለች። ጮህና እግዚአብሔር ከኔ ጋር ነው በሉ ባካችሁ። ድገምና እግዚአብሔር ከኔ ጋር ነው በል ባክህ። ሰይጣን ውሸቱን ነው። ሰላሜና የዘላለም መልሴ ጌታዬ ሁሌም አይለየኝ ጽኑ ጓደኛዬ ሲከፋኝም ሳዝን ቀርቦ ያጽናናኛል። አይዞ ልጄ እያለ ያባብለኛል። ሃሌሉያ። የእኛ መከታ ኤልሻዳይ ነው። መነገር አለ ሁሉ በእጁ ነው ይቻለዋል። እግዚአብሔር በመካከሏ ነው፣ አትናወጥም። ወዳጄ ከተናወጥክ ሰይጣን በሕይወት እድል ፈንታ ያገኛል። አትናወጥ። ሁለተኛ ያለመናወጥ ሚስጥር እግዚአብሔር ፈጥኖ ይረዳታል ለሚል ነው። የእግዚአብሔር ፈጥኖ መርዳት የሚገለጠው በምንድን ነው? በእኛ አቆጣጠር ሲመጣ ነው ፈጠነ ምንለው? አልዓዛር ሲሞት ጌታ ፈጥኖ ነው የመጣው ዘግይቶ ነው የመጣው? በሰው አቆጣጠር ዘግይቶ ነው፣ በሱ አቆጣጠር ፈጥኖ ነው። ማን ቀደመው? መች ረፍዶበት ያውቃል ጌታ። ኤልሳ የሶሪያ ንጉስ በእስራኤል ንጉስ ላይ ክፉ ሊያደርግ ሲመክር ይገለጥለት ነበር። ኤልሳ እና ለእስራኤል ንጉስ እየነገረ ደጋግሞ ያስመልጠው ነበር። ቆይ ስትራቴጂ ልቀይር ብሎ የሶሪያ ንጉስ ስትራቴጂ ቢቀይር ጌታ የማያውቀው ነገር የለም አይደል? ጌታ ዘመናዊም ባህላዊም አይደለም አይደል? ዘላለማዊ አይደል? ጌታ ሁሉን ያውቃል። ማን ነው ጌታን የሚሸውድ? ማን ነው ከጌታ የሚሰወር? ስትራቴጂ ቀይሮ ሊሰወር? እግዚአብሔር ለኤልሳ እየገለጠለት ኤልሳ ደግሞ ለእስራኤል ንጉስ እየነገረ ደጋግማ ያስመልጠው ነበርና ግራ ገባው። የሶሪያ ንጉስ ሰበሰባቸው፣ ሰራዊቱን ምናምን ሹማምንቶቹን ሰበሰባቸው። ከኛ መካከል ከእስራኤል ንጉስ ጋር የተወዳጀ ሰው ማን ነው? እኛ የምናወራውን ሚስጥር ሄዶ የሚያቀብል ማን ነው? አውጡ ብሎ ዘንድሮ እንደሚባለው ግምገማ አዘጋጀ። እጁን አወጣ አንዱ። ጌታዬ ሆይ ማንም የተወዳጀ የለም፣ ግን ከእግዚአብሔር ጋር የተወዳጀ አንድ ኤልሳ የሚባል ሰው አለ። አይደለም አንተ ከአፍህ ቃል አውጥተህ ለኛ ነግረህ ይቅርና በእልፍኝህ ሆነ የምታስበውን እንጂ ያልክ የምታወጣው የምታወርደውን ሁሉ እግዚአብሔር ይገልጥለታል። ካሰብክ ራሱ ይገለጥለታል። ላጥፋው ይሄን ሰውዬ ካላጠፋው እስራኤል ንጉስ ማግኘት አልችልም ብሎ ኤልሳን የሚያጠፋበትን ስትራቴጂ ቀየሰ። እግዚአብሔር ለኤልሳ አልገለጠለትም። በዚህ መንገድ ሂዱና ክበቡት ብሎ መመሪያ ሰጣቸው። መጡ፣ በሌሊት መጡ። ሲንቀሳቀሱ አገር ሲያቋርጡ እግዚአብሔር አልገለጠለትም። ኤልሳ ያለበትን ከተማ ሲከቡ እግዚአብሔር ለኤልሳ አልገለጠለትም። ኤልሳ ያለበትን ቤት ሲከቡ አልተገለጠለትም ኤልሳ።
ሲነጋ የኤልሳ ሎሌ ጊያዝ በር ከፍቶ ሲወጣ ተከበዋል። በኢየሱስ ስም ብሎ በር ዘግቶ ወዮ 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 ብሎ ተመለሰ። ምን ሆነሃል ይለዋል። ተከበናል። ምን ዋጋ አለን? አለቀልን። አቤት መናወጥ! ቀድመን ብናቅ ኖሮ እኮ ዝግጅት እናደርግ ነበር። ሳንዘጋጅ ተከበብን። ተከበባ። ሰይጣን መክበብ ልማዱ አይደል? መበተን ግዴታው ነው እንጂ አትናወጥ። ወንድሞች እናቶች፣ በጣም 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 እየፈራን እግዚአብሔርን አስቸግረነዋል። እየተናወጠን በቤት የሆነ ነገር ሲሆን ወይኔ ጌታ ሆይ ተበላው ተበላው ተበላው። በእግዚአብሔር መታመን ካቃተን በማን ነው የምንታመነው? ለምንድን ነው አቅም ያጣ ነው? ለምንድን ነው የምንናወጠው? ጸጉራችን እንኳን እኮ በእግዚአብሔር ተቆጥሯል። ያለ እግዚአብሔር ፈቃድ በሕይወታችን ቢሆን አንድም ነገር የለም። ሰላሜና የዘላለም መልሴ ጌታዬ ሁሌም አይለየኝ ጽኑ ጓደኛዬ ሲከፋኝም ሳዝን መጥቶ ያጽናናኝ አይዞ ልጄ እያለ ግራ አይገባኝም አንተ ያለ ጎኔ እጄን ይዘኸዋል ላጥለኝ መድኔ ስምህ ጋሻዬ ነው ክፉን ምመታብኝ በሐሩሩ ጥላ የምሸሸግብህ እፎይ ብያለሁ እርፍ ብያለሁ ጌታ የኔ ባለውለታ ኦራጋቦዲያ ራካባዲያ ላሞሮጎ አልናወጥም በሉ እባካቸው። በጠላቴ ላይ እስቅበታለሁ በል እባክህን። ሃሌሉያ! እግዚአብሔር ለምን እፈራለሁ? አምናንም ከቻምናንም በእርሱ አልፌአለሁ። ሃሌሉያ! እግዚአብሔር ረፍዶበት አያውቅም። ከሚሯሯጠው ጠላት ይልቅ በታንኳ ውስጥ የተኛው ኢየሱስ ይበልጣል። አትናወጡ፣ አትናወጡ።